አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁ? ሊዳና ናችሁ ወይ? ፈጦር እንዴት ነበር? አሁን ሁልሽም ነቅተሻላ። ለማንኛውም ዛሬ ውሏችሁ እንዴት ነበረ? ጦርነቱ ምናምን እናንተ አካባቢ ምናምን ሰላም ነው? እና አታስቡ፣ አትጨነቁ። አላህ ያለው ነው የሚሆነው። አብሽር፣ ባላችሁበት አላህ ይጠብቃችሁ። ዱዓና ጸሎት አድርጉ ማለት ነው ውዶችዬ፣ በያላችሁበት እና ራሳችሁን ጠብቁ በተቻለ መጠን ካላህ በታች ማለት ነው። ያው ኢትዮጵያ ያሉ ቤተሰቦቻችንም አስበው ተረብሸው ነበረ። የምር ደወል በደወል ሆኖ ነበር በተለይ ትላንት እና ብቻ ለማንኛውም አላህ ይጠብቀን በያለንበት እህቶቼ። በሰላም ለሀገራችን ያብቃን፣ ሀገራችንንም አለማችንንም ሰላም ያርግልን። እና መለኛው ዛሬ መጥቶ ነበር። እንግዲህ ትላንትና ሀብ በማታ መጥቶ ነበር። ዛሬ ደግሞ መለኛው ያው ኤፍሬም እንግዲህ ቅመምዬን ይዞ በመሄዱ ቅር ተሰኝተዋል ማለት ነው። ደግሞ ሀብና መለኛው በተናገሩት ነገር የተቃወማችሁ ማለት ቅር ያላችሁ ሰዎች አላችሁ፣ ግማሾቻችሁ ምናምን ማለት ነው። እና ለምን ውዶቼ ማለት አሁን እነሱ እኮ እያሉ ያሉት ለምን ኤፍሬም ከሀይሚዬ ጋር ተገናኘ ወይም ለምን ከቤት መጣ ምናምን ሳይሆን ለምንድን ነው እንደ ወንድም መጀመሪያ ማስታረቅ ለማስማማት መሞከር ነበረበት እንጂ ሻንጣሽን ጠቅልለሽ ነይ እንሂድ፣ ሁለተኛ ድጋሚ እዚህ ቤት አትመጭም ብሎ መናገር አልነበረበትም ነው የሁለታቸውም እንትን የተናገሩት ማለት ነው። እንደ ወንድም ለማስማማት መሞከር እንጂ እነዚህን ልጆች ለማለያየት መሞከር አልነበረበትም። ምክንያቱም ሁለታቸውም በጣም የሚዋደዱ ፍቅረኛሞች ናቸው። በሁለት ፍቅረኛሞች መሀል ደግሞ ጣልቃ መግባት አስፈላጊ አይደለም ነው ያሉት እንጂ እንደ አንድ ወንድም ደግሞ ለምን ተቆረቆረላት ወይም ደግሞ ለምን ወሰዳት ብለው አይደለም ውዶች፣ እዚህ ጋር ማገናዘብ ያለብን። ሲቀጥል ደግሞ ከዚህ በፊት ሀይሚዬ ስትወድቅ ሀቦቶ ለምን አልተናገራትም አብሳላትን የዛኔ የወደቀች ሰዓት ሀይሚዬ፣ አሁን ለምንድን ነው ኤፍሬምን የሚናገረው ምናምን ያላችሁ ሰዎች አላችሁና የወደቀች ሰዓት የት ነበራችሁ የምትሉ ሰዎች ማለት ነው። እውነት ለመናገር መለኛው ተናግሯል። መለኛው ወጥቶ አብሳላትን ተናግሯታል ምናምን። እኔ መጀመሪያ ጥሩ ሰው መስለሽ ነበረ፣ ግን አሁን እያደረግሽ ያለሽው ነገር በጣም መጥፎ ነገር ነው። እንዴት እንደዛ ታደርጊያለሽ እስከምትወድቅ ድረስ ምናምን እንዴት ምናምን እያለ ተናግሯታል መለኛው ማለት ነው። ከዚህ በፊት ቪዲዮ ሰርቷል። ሀብ ግን ወጥቶ አልተናገረም ነበር። በእርግጥ ግን ደግሞ እነሱ እንዲያስተካክሉት ስለፈለገ ይሆናል። ገባችሁ? ምክንያቱም ሀይሚዬና ብሩኬ አንድ ቢሆኑ አብሳላትን ማስወገድ ይችላሉ። እዛ ጋር ክፍተት ሲፈጠር ነው አብሳላት እየመጣች ስትረብሽ የነበረው በመሀል ማለት ነው እንጂ ሀይሚዬና ብሩኬ አንድ ሆኖ ክፍተት ባይፈጥሩ ኑሮ አብሳላት ምንም ናት፣ በቃ መወገድ የምትችል ልጅ ነች። በቃ ብሩኬም ስሬስ ሆኖ ቆፍጠን ብሎ ዞር በይ ከፊቴ ምናምን ከዚህ በኋላ ድጋሜ በህይወቴ እንዳትመጭ ምናምን ብሎ ቢላት መጀመሪያ ብሎ አባሯት ነበር። ግን ሀይሚዬም ደግሞ ከቤት ስለወጣች አጋጣሚዎችን እየተጠቀመች ሌላ ነገር ለመፍጠር ሞከረች ማለት ነው። ስለዚህ እዚህ ጋር ሁለታቸውም እንዳስተካክሉና አንድ ሆነው ማባረር እንደሚችሉ ስላወቀ ይሆናል ዝም ያለው ማለት ነው። ይሄ ግን ወንድሟ ነው። ገባችሁ? ወንድሟ ስለሆነ ነው። ወንድሟ ከሆነ ደግሞ በዛ መንገድ አልነበረም መምጣት የነበረበት ማለት በቃ ለማስታረቅ መጀመሪያ መሞከር ነበረበት ብለው አስበው ነው ሁለታቸውን በዚህ ነገር የተናገሩት እንጂ ሀይሚዬ እኮ ለእነሱም እህታቸው ናት። እንዴት እንደሚወዷትና እንዴት እንደሚሆኑላት ታውቃላችሁ። ከዚህ በፊት ያለውን ነገር አይታችኋል፣ እያያችሁም ነበር አይደለ? ለምንድን ነው በቃ እነሱ ትላትሉ ሁላቸውም እዛ ጋር አንድ ናቸው። ገባችሁ? አንድ ናቸው፣ ይተዋወቃሉ። ሀይሚዬን በጣም ነው የሚወዷት። ሀብም ትሉት ማን ነው መለኛውም ትሉት በጣም ነው የሚወዷት። ሀብም ብዙ ነገር እያደረገ ሰፖርት የሚያደርጋቸው ናቸው ጨረቃዎቻችንን ማለት ነው። ሀይሚዬም በጣም ነው የምትወደው፣ ወንድሜ ነው የምትለው። እንዴት እንደምትወደው እሷን በጣም ነው የምታከብረው የምትወደው። ገባችሁ? ከጎናቸው ሆኖ የሚያበረታታቸው ምን የሚላቸውም ሀብ ነው። ብዙ ነገር አድርጎላቸዋል። ቤትም ምናምንም ባለፈው ያያችሁት ነው። ለሁለታቸው ምናምን ሲለፋ የነበረ ልጅ ነው። ገባችሁ? ስለዚህ ሁላቸውም ይተዋወቃሉ። ሁላቸውም ደግሞ ሀይሚዬን በጣም ነው የሚወዷት፣ በጣም ነው የሚያከብሯት። ስለዚህ ሌላ እላፊ ቃል ባትናገሩ፣ ሌላ መጥፎ ነገር ባትናገሩ ጥሩ ነው። ቲክቶክ መንደር ደግሞ በፈጣሪ ጦርነት ሌላ ጦርነት ተከፋፍላችሁ እንደዚህ ትጨፋጨፈ ይለ እንዴ በለው። አሁን ደግሞ ተከፋፍላችሁ እንዳለ እየተጨፋጨፋችሁ ነው። እና ስለዚህ እነሱ ነገ ጧት አንድ ሆናሉ ውዶች። እዚህ ጋር እባካችሁ ተው፣ ጾማችንን ከዚህ በላይ ባናበላሸው። የምሬ ነው። እና ወደ ራሳችሁ ተመለሱ። ኤፍሬም ምንም ቢሆን ለምን እንደዚህ ቢሆን ይሄ ቢሆን አሪፍ ነው በሚለው ነው እንጂ መናገር ያለባችሁ የሀይሚዬ ወንድም ነው። በቃ ምንም ነገር መናገር አያስፈልግም። ምክንያቱም ስራና ስራ ነው ውዶቼ። ያው እሱም ድራማው እንዲቀጥል ምናምን ይሆናል እንደዚህ
እንትን የሚያተራማምሱት እንጂ በምን አይነት መንገድ መቋጨት እንዳለባቸው ጠፍቷቸው አይደለም ውዶቼ። ስለዚህ ራሳችንን ወደ ሌላ ነገር ውስጥ ከማስገባታችን በፊት እነሱ እዛ ጋር አንድ ናቸው። እርስ በርስ እዚህ እኛ መጣላት የለብንም እሺ ውዶችዬና ወደ ራሳችሁ ተመለሱ። ተከፋፍላችሁ የምትሳደቡ ብሩኬን የምትሳደቡ የምትዘቀዝቁ መጥፎ ነገር የምታረጉ ሞቱን የምትመኙ ፈጣሪ ለጠላቱ ያርግለት። የሀይሚዬንም እንደዛው እያበላሻችሁ ፎቶ ምናምን ፖስት የምታረጉ በቃ ብዙ ነገር የምታረጉ አላችሁ በስሜት ማለት ነው። ስለዚህ ከስሜት ወጥታችሁ ቆም ብላችሁ አስባችሁ የምትወዱትን ነገር ይዛችሁ ተጓዙ። በቃ የምትወዱትን ሰው ይዛችሁ ተጓዙ በቃ እንጂ ሌላ ነገር ውስጥ ባትገቡ መልካም ነው። ምክንያቱም እነሱ ነገ ጧት አንድ ናቸው። ኤፍሬምም ሁሉም እዛ ይታወቃሉ ሁላቸውም ማለት ነው። ግን እኛ የተሰማንን አስተያየት ነው ያስቀመጥ ነው ማለት ነው። ሰው በተረዳው ልክ የፈለገውን አስተያየት ማስቀመጥ ይችላል። እውነት ለመናገር ውዶቼ ዛሬ ላይ ማለት በቃ እንኳንም ወሰዳት እንኳንም ከኤፍሬም ጋር ሄደች ምናምን የምትሉ ሰዎች ቆም ብላችሁ አለማሰባችሁ ነው እንጂ ብታውቁት ማለት ሀይሚዬ እኔ እየታየኝ እኔ በእኔ እይታ ከዚህ በፊት ካለው ጭንቀቷ ይልቅ አሁን ላይ ሞር ጭንቀቷ ይብስባታል ብዬ ነው የማስበው። ለምን ታውቃላችሁ? አንደኛ አልቆረጠችም ሀይሚዬ። አሁን በብሩኬ ተስፋ ቆርጣ ከሆነ ኦልሬዲ በቃ ከዚህ በኋላ መገናኘትም ከሱ ጋር አልሰራም እንለያያለን ብላ ወስና ከሆነ ኦኬ ችግር የለውም በቃ ከዚህ በኋላ ግን የሰይጣን ጆሮ ይደፈን። እንደው ወሬውን ነው የምላችሁ ገባችሁ? እንደዛ ብላ ወስና ብትሄድ በቃ ለሷ ያን ያክል እንትን ላይላት ይችላል። ምናልባትም ለጊዜው ከነገሮች እንትን እስከምትል ድረስ ሊከብዳት ይችላል። ግን ደግሞ ወስና ከሄደች የራሷን እንትን ለመስራት እንትን ትላለች ገባችሁ? ግን ደግሞ ሀይሚዬ አሁን ላይ አልቆረጠችም። ብሩኬም የወሰኑት ነገር የለም። ሁለታቸው ተነጋግረው የወሰኑት ነገር የለም ገባችሁ? በመሀል ነው ብድግ አድርጎ የወሰዳት። ያ ማለት ዛሬ ላይ ልብሷን አልወሰደችም፣ እቃዋን አልወሰደችም። እቃዋ ያለው እንግዲህ እቤቷ ነው ያለው ገባችሁ? ስለዚህ ኤፍሬም እኔ ነኝ መጥቼ የምወስደው እያለ ነበር። ሁለተኛ እዚህ ቤት ተመልሰሽ አትመጭም እያላት ነበረ። ያ ማለት ብጥብጥ ይነሳል። በቃ ከብሩኬ ጋር ግጭት ይፈጠራል ምናምን ላይክ ሌላ ነገር ሊፈጠር ነው ገባችሁ? አሁን እሱ ኤፍሬም ሄዶ ልብሱን ስጠኝ ቢል አይሰጠውም። ላይክ ዛሬ ማን ነው መለኛው እንደተናገረው ማለት ነው። አይሰጠውም። አይደረግም ገባችሁ? መነጋገር ካለባቸው ተነጋግረው ፖላይት በሆነ መንገድ አውርተው በስነ ስርዓት መለያየትም ካለባቸው አብሮ መቀጠልም ካለባቸው እነሱ ተነጋግረው የሚፈቱት ነገር ነው እንጂ በመሀል ወንድም መጥቶ ወይ ያስታርቅ እንዲህ ብድግ አድርጎ ምናምን ዝም ብሎ ይሄ ጥሩ አይደለም ውዶቼ። እና ለዛ ስለሆነ ብሩኬም ደግሞ እልክ ውስጥ ይገባና አልሰጥም ይለዋል ገባችሁ? ስለዚህ በዛ መሀል ደግሞ ማናት እየተጨነቀች ያለችው? ሀይሚዬ ነች። ምክንያቱም እሱም ወንድሟ ነው፣ ይሄኛውም ደግሞ ብሩኬም ደግሞ ፍቅረኛዋ ነው። ከሁለቱም በቃ ሳይድ ከማንኛው እንደምትሆን ግራ ያጋባታል ገባችሁ? እንደዚህ አይነት ነገር ጥሩ አይደለም። እንደዚህ አይነት ወጥመድ ገብታችሁ ታውቃላችሁ? ፍቅረኛችሁ ጋር አጋጣሚ እንትን አላችሁ፣ ተጋጫችሁ፣ ከዛም በኋላ አላግባባችሁ የሚል ነገር ብዙ ነገር ተፈጠረና ግን ደግሞ ለመለያየት አልወሰናችሁም። ደግሞ ፍቅሩም ስላለ የቆረጠላችሁ ነገር የለም። ሁለታችሁም በጣም ትፋቀራላችሁ። ከዛ ወንድማችሁ ተናዶ መጥቶ በመሀል እጃችሁን አንጠልጥሎ ቢያወጣችሁ ምንድን ነው የምትሆኑት? አይምሯችሁ ይበታተናል ገባችሁ? ከወንድማችሁ ነው የምትሆኑት ወይስ ከፍቅረኛችሁ ነው የምትሆኑት? ይከብዳችኋል። ለሴት ልጅ ከባድ ፈተና ነው ይሄ ገባችሁ? ጥሩ አይደለም። ግን ደግሞ አሁን ሀይሚዬ ጨከን ብላ ትናንትና አልሄድም አልወጣም ብለው በነበር ይሻል ነበረ። እሱን ማለት ነው በቃ ተረጋጋ፣ አንተም ተረጋጋ፣ እኔም ደግሞ እዚህ ጋር አልወጣም። እሱ ጋር ተነጋግረህ ያለውን ነገር ተነጋግረን የምንፈታውን ነገር እንፈታለን። መለያየትም ካለብን ደግሞ ተነጋግረን በስነ ስርዓት እንትን እንላለን እንጂ በዚህ መንገድ አይደለም። በቃ እኔና እሱ እኮ ብዙ ነገር ያሳለፍን ልጆች ነን ምንም ቢሆን ብላ መናገር ነበረባት ማለት ነው። ሀይሚዬም መውጣትም አልነበረባትም ብዬ አስባለሁ። ግን ደግሞ እንደዛ ሆነ። በድራማው እኮ ነው ውዶቼ እንደዚህ ያደረጉት። ግን ደግሞ በድራማው እንደዛ ከሆነም ያው ብጡ መቀጠሉ አይቀርም ነው እያልኳቸው ያለሁት። ምናልባትም ብሩኬ በቃ ከነገሮች ቤተሰብ ጋር ልጋጭም በቃ ምናምን ብሎ የእሷንን ነገር ፍቃድ መጠየቁ አይቀርም። ሀይሚዬ ከኔ ጋር መለያየት ትፈልጊያለሽ? ያንቺ ውሳኔ ነው። በቃ ከዚህ በኋላ እኔ ጋር ለመለያየት ወሰንሽ አይነት ነገር ብሎ ሊጠይቃት ይችላል። ገባችሁ? አዎ ካለችው በቃ ማንም ጋር እሱ የሚጋጭበት ምንም አይነት መንገድ የለም። ብሩኬ በቃ በስነ ስርዓት ነው የሚመለሰው ብዬ አስባለሁ በእርግጠኝነት። ግን ደግሞ ሀይሚዬ አይ እኔ መለያየት አልፈልግም ግን ነገሮች እንድታስተካክል ፈልጋለሁ ምናምን ነገር ካለችው ደግሞ ስለዚህ ማስተካከል የምንችለው አንድ ላይ ነው። አንተ ልቀቃትና ማስተካከል የምንችልበትን መንገድ እንፍጠር ብሎ ከሱ ጋር ሊነጋገር ይችላል። ገባችሁ? ስለዚህ
እዛ ጋር መሄዷ ለእሷ እረፍት የሚሰጣት ነገር ነው ብዬ አላስብም። እንዲሁም ጭንቀቱ ይብዝባታል ብዬ ነው የማስበው። እዛ ጋር እኮ ብሩኬ እኮ ከራስሽ ጋር ሁኚ፣ ራስሽን ነጻ አድርጊ መጀመሪያ ሲላት የነበረው እኮ እንዳትታመም ለእሷ በማሰብ ለእሷ በመጨነቅ ነው አይደለ? እንዴት ነው የምታስቡት እናንተ? እኔ ምንም አልገባኝም። አሁን ከብሩኬ ጋር ሁና በቃ በጣም እየተጎዳች አይነት ነገር አርጋችሁ ነው ያሰባችሁት። ግን እኮ ሀይምዬ እዛ ጋር እየተጎዳች ያለችው ምንድን ነው የሆነ በቃ እሷ ወደ ኋላ አንደኛ የምታስበው ነገር አለ፣ ሁለተኛ ደግሞ በቃ እንዴት ነው ስለ አብሳላትም ስለ እዩም ስለ ምናምንም ስለምታስብ በጣም እንትን ትላለች። ገባችሁ? ከብሩኬ ጋር ሳይሆን ለመግባባት የምትሞክረው ላይክ እንዴት ነው ነገሮች የሚመጡት ነገሮች በጣም ያናዷታል። እርግጥ ነው እዛ ቤት የሚመላለሱት ነገር ምናምን ያናዳታል። ገባችሁ? ግን ያን ነገር ቀስ ብላ ተረጋግታ ቢሆን ኑሮ ብሩኬ እነዚህን ነገሮች ያስተካክላል የሚል ነገር አለኝ። ምክንያቱም ራሱም እየተናገረ ስለነበረ ማለት ነው። ግን አሁን ደግሞ ነገሮችም ሳይስተካከሉ እሷም ሳትቆርጥ ወታለች እች ልጅ። በመሀል በቃ ሌላ ጭንቀት ውስጥ ተደረበባት ማለት ነው። እኔ እሱን ነው እያሰብኩ ያለሁት። ሀይሚዬም እንዳትጨናነቅ፣ ብሩኬም ደግሞ በተረጋጋ መንገድ ነገሮችን እንዲፈቱ እቤታቸው ቢሆኑ ነበር የተሻለ የሚሆነው። ቤተሰብ መግባት አልነበረበትም የተባለው ለዛ ነው። ገባችሁና? ለማንኛውም ፈጣሪ ጣልቃ ገብቶበት ሰላማቸውን ይመልስልን። በቃ ከዚህ ነገር ውጥንቅጥ ከዚህ ነገር ወጥተው በሰላም የሚመጡበት ቀን ይናፈቀኝ። የምሬን ነውና ሁሉም ነገር እንደሚስተካከል ተስፋ አረጋለሁ። እንግዲህ የዛሬውን ቪዲዮ ደግሞ እናያለን። ብቻ ግን እናንተ እርስ በርስ እዚህ ጋር ባትባሉ፣ እርስ በርስ እዚህ ጋር እንትን ባትሉ ጥሩ ነው። ሀይሚዬም ደግሞ ምንም አትሆንም። ኢንሻአላህ ባለችበት ሰላሙ ይብዛ። ብሩኬም እንደዛው ባለበት ሰላሙ ይብዛልን እና ሁለታቸውንም የምትወዱ ሁለታቸውንም በቃ አንድ እንዲሆኑ የምትፈልጉ ሰዎች መልካም ነገር ለመኮመት መልካም ነገር ለመናገር ሞክሩ። ከዛ በተጨማሪ ግን እንደዚህ ሳይድ ይዞ መነቋቆሩ አግባብ ነው ብዬ አላስብም። ምክንያቱም ነገ ጧት ደግሞ አንድ ሲሆኑ እናንተ ናችሁ ዳር የምትቆሙት ማለት ነው። ስለዚህ ጥሩ አይደለም።